ሰላም የፊራሊንክ ቢዝነስ ሶሉሽን ቤተሰቦቻችን ዛሬ በሚሊኒየም አዳራሽ የሚካሄደውን በጣም አሪፍ የሆነ ኤግዚቢሽን አለ። ያም ኤግዚቢሽን ቡናንና የተለያዩ ነገሮችን ያካትታል። ሄደን በስፍራው ላይ የምናይ ይሆናል። አብረውኝ የፊራሊንክ ቢዝነስ ሶሉሽን ፕሮዳክሽንና ማርኬቲንግ ቲሞች አሉ። አብረን እስከ መጨረሻው ድረስ ሆኖን አብረን የምናይ ይሆናል። ይህንን የዩቲዩብ ቻናል ሰብስክራይብ፣ የደውል ምልክቷን በመጫን ቤተሰብ መሆናችሁን አይርሱ። ፊራሊንክ ቢዝነስ ሶሉሽን የፊራሊንክ ቤተሰብ በመሆኔ አሪፍ ይመስለኛል። የሆነ ትላልቅ ሰዎች የውጭ ባለሀብቶች ምናምን የሀገር ውስጥ ምናምን የሚኖሩ ይመስለኛል። እንግዲህ እስቲ በቦታው ስንሄድ ደግሞ ይበልጥ አሪፍ ነገር የሚያጋጥመን ይመስለኛል። ፊራ እንግዲህ እስቲ ሄደን እናየዋለን። ባይ ዘ ዌይ አሁን ላይ ገንዘብ ይዞ ሰው የሚሰራውን ነገር አያውቅም እና ፊራ ደግሞ ለዚህ ትልቅ ግብ እያገባ ያለ ሰው። አዎ ማለት በቃ ቢዝነስ አይዲያዎችን እያመጣ ነውና እስቲ በደንብ ተገልገሉበት። ዛሬ እንግዲህ የምንሄደው በሚሊኒየም አዳራሽ የሚካሄደው የቡና ኤግዚቢሽን ላይ ነው የምንሄደው። ዛሬ በጣም ትልቅ የሆኑ ነገሮችን እንደምናገኝ እንዲሁም ደግሞ ፊራሊንክ ቢዝነስ ሶሉሽን በጣም በዚህ ሁኔታ ላይ በጣም ታዋቂ ነው። ለሰዎች በቢዝነስ ዘርፍ የተሻለ ውጤታማ እንዲሆኑ የሚያደርግበት ነው የምንሄደው። እኔ የፊራሊንክ ቢዝነስ ሶሉሽን ዲጂታል ማርኬተር ነኝ፣ ኤክስፐርት ነኝ። እንዲሁም ሌሎችም ባልደረቦቻችን አሉ። የፊራሊንክ ቢዝነስ ሶሉሽን ቤተሰቦቻችን ሚሊኒየም አዳራሽ ደርሰናል። እስኪ ውስጥ ያለውን ደግሞ አብረን የምናይ ይሆናል ማለት ነው። ሴሬሞኒ በዛ ነው። ኤግዚቢሽን ውስጥ ካገኘናቸው ቡና ኤክስፖርተሮች መካከል አንደኛው እሴት ቡና ነው። እሴት ቡና እንግዲህ ያው ለብዙ ሀገራት ምናምን ኤክስፖርት በማድረግ ነው የሚታወቀው። አሁን ያሳዩናል፣ ስፔሻሊቲ ቡናቸውን ያሳዩናል። እነዚህ እንደምታዩት ሳምፕሎቻቸው ናቸው። ለኤክስፖርት ስታንዳርድ የተዘጋጁ ሳምፕሎቻቸው ናቸው። እዚህ ፎሬነሮች ሲመጡ ለነሱ የሚሰጡት የሚያስቀምሱት። ይሄ ደግሞ ሳይፈን ኮፊ ምናምን ቡና የሚፈላባቸው ወይ ቡና ሜክ የሚደረግባቸው ናቸው። እዛ ጋር እየተዘጋጁ ነው። እዚህ ጋር ያሳዩናል ማለት ነው። እስከ መጨረሻው ድረስ መከታተላችሁን አይርሱ። ይህንን ዩቲዩብ ቻናል ሰብስክራይብ፣ የደወል ምልክቷን በመጫን ቤተሰብ መሆናችሁን አይርሱ። ፊራሊንክ ቢዝነስ ሶሉሽን። ኦኬ ሻው ምን እያረግሽልን? መጀመሪያ እቺን ፊልተር ፔፐራችንን እናጸዳታለን። የተወሰነ ውሃ እናደርግና ኦኬ ከጸዳልን በኋላ አንድ ይሄም ሞቅ እንዲል ያደርግልናል። ሁለተኛ ደግሞ ፊልተር ፔፐራችንን ያጸዳልናል ውሃው ማለት ነው። ኦኬ ይሄንን ያጸዳንበትን ውሃ እናነሳውና ሚዛናችንን 0 ላይ እናደርገዋለን። የዚህ ኦኬ ከዚህ ጋር አንድ ላይ ተመዝኖ ማለት ዜሮ ይሆናል። ቴር እናደርገውና ምንም አይነት ሚዛኑ ላይ ምንም አይነት ሎድ እንዳላረፈ ስናረጋግጥ ቡናችንን እንጨምራለን ማለት ነው። ስለዚህ 30 ግራም ቡናችን ሚዲየም ስለሆነ 35 ሆነ። በ30 ግራም ነው የምትሰሪልን? በ30 ግራም ኦኬ። አሁን እቺ ቴር እናረጋታለን ማለት ነው። ዜሮ እናረጋታለን። ኦኬ ውሃችንን ቀስ እያለን 100 ግራም እያደረግን ፎር እናደርገዋለን ማለት ነው። እንጠብቀዋለን። 300 ኤምኤል ነው የሚፈልገው፣ ግን የመጀመሪያ ዙር ቢያንስ 100 ከዛም ሁለተኛ ዙር 100 እያደረግን ቢያንስ 300 እንደሚሆን እናደርጋለን ማለት ነው። ኦኬ አሁን ፊልተር እያደረገ ነው። ፍጭቱ በጣም ኮርስ መሆን የለበትም፣ በጣም ፋይን መሆን የለበትም። ሚዲየም የሆነ
ግራይንዲንግ ታይፕ ላይ ቡናችንን ቡና ውሃችንን ቡና እናረጋለን ማለት ነው። ይሄ ቡናው ደረጃ አለው? የምን ሀገር ቡና ነው? የምን ሀገር ቡና ነው? የትኛው ቡና ነው እየተፈላ ያለው? ይሄ አሁን ስፔሻሊቲ ቡና ነው። ለኤክስፖርት ፐርፐዝ የምንጠቀመው ነው። ሰዎችን እያስቀመስን ነው የምንገኘው። ምንድነው የምናደርገው? የምንጠቀመውን ቡና ምን አይነት ቡና እንደምንጠቀም የምን አይነት ኦሪጅን እንደምንጠቀም በዚሁ ነግሬህ ልለፍ ማለት ነው። ስለዚህ እሴት ቡና የምንጠቀመው ሲዳማ ኦሪጅን ነው። ፋርማችንም ያለው እዛው አካባቢ ስለሆነ ሲዳማ በንሳ ስፔሲፊክ ኤሪያውን ልንገርህ ከፈለግ። ስለዚህ ከበንሳ ኤሪያ የሚመጣ ቡና ነው። ሚዲየም ሮስት ነው የምንጠቀመው ብዙ ጊዜ። እኚህ ሳምፕሎች ናቸው። ፓክድ የሆኑ አሉ። በግማሽ በ1 ኪሎ በሩ ይሄ ሮስትድ የሆነና ሮስትድ የሆነውን ሳምፕል የምትሰጡበት ነው ማለት ነው። ሳምፕል ነው። አንዳንድ ለፎሬነሮች ይጠይቃሉ፣ ኢምፖርተሮች ይኖራሉ። እነዚህ ነገሮች ያው ለነሱ በደንብ ማስተዋወቅ ስለ ካምፓኒያችን ፕሮፋይል። ከእርሻ ቀጥታ ነው ኤክስፖርት የምታደርጉት ወይስ አቅራቢዎችም ትቀበላላችሁ? ያው እንደ ብዛቱ እንደ ኤክስፖርት ብዛት ነው። እኛ ሲዳማ ኤሪያ ላይ ስለሆነ ሞስሊ የምንሰራው ከስተመራችን የጅማ ቢጠይቀን አናቀርብም ማለት ነው። ስለዚህ ከአቅራቢዎች ወስደን ኤክስፖርት እናደርጋለን ፕሮሰስ አድርገን ማለት ነው። እንደ ሁኔታው ነው ማለት። የጅማ ከተጠየቀ ከጅማ አቅራቢዎች፣ የጅማ ከጠየቀ የጅማ፣ የሲዳማ የራሳችሁ ከራሳችሁ እርሻ ላይ። ዋው እንግዲህ ለመቅመስ በጣም ነው በጎት። መጠን የለውም የውሃውና የእንትኑ 300 ኤምኤል በ30 ግራም 300 ኤምኤል በ30 ግራም በሆነ ቡና ነው አሁን የምንቀምሰው። የሲዳማ ስፔሻሊቲ ኮፊ ሲዳማ ስፔሻሊቲ ኮፊ ቡና ከመሻላቀም እስቲ ዛሬ ቀምሳለን። ቡና ታጣቀም እኛም አጣጣም ነበር። ቲሞቼ ናቸው ግን ቡና ራሱ ቀምሳ ቡና ላይ እየሰራ እስኪያ እነዚህ ሙሐመድ ናቸው። እነዚህ ማፊያዎች ናቸው። እነዚህ ይሄ እንደ ቦይለር ቴምፕሬቸሩን ከላይ ያሳያል። በዚህ ነው የሚቀዳው። ይሄ ኬሚክስ ሳይፈር እቺን የምታክል ቡና ማፊያ አይታችሁ ታውቃላችሁ ጋይስ? የምትገርም በነገራችን ላይ የሲዳማ ተክል ነው አይደል ቡናው? ያው ባቢ የቡናው ተክል ራሱ አልቀረም እዚህ ኤግዚቢሽን ላይ ሲመጣ። ግሩም ቢዝነስ ካርድ ያላቸው ጋይስ ከውጭ ሆናችሁ ኮንታክት ታደርጉኝ የነበረ ሞክሩት። ይሄንን ቢዝነስ ካርድ በመደወል እነሱ ጋር መሞከር ትችላላችሁ። የእሴት ኮፊ ቢዝነስ ካርድ ነው። ኦኬ እሺ፣ አለቀ። ተራርጎ አልቋል። ስለዚህ አሁን እንቀምሳለን ማለት ነው። እሺ እስኪ አንዳንድ ሰው እንግዲህ ወፈር ያለ ቡና የሚወድ ሰው እስኪ ወፍራም ቡና የሚወድ ከቲማችን ያጅ ናና ሞክረው። ቃይ ቀለል ያለ ሞክረው። ቴስቱ እኔም ሞክረዋለሁ። እንግዲህ ቡና ውሃው ከውሃው ጋር አብሮ አልፈላም። ሽታው ራሱ ጌታን አሜዚንግ። ግን ያው ቴስት እንድታረገው አሁን አይደለም ወደኳ አስተካከለ። በጣም ያበረ ነው ነው አቀምስ እሴት ቡና ይለያል። አንደኛ ጋይስ ሞክሩት።
ለሀገር ውስጥ ገበያ ምናምን ትሸጣላችሁ እንዴ? አለ ሎካል ማርኬት ላይ አለ። ለሎካል አለ። ይሄኛውን እዛ ቪዲዮ ላይ ባስቀምጠው ሰዎች ኮንታክት ቢያደርጓችሁ ታቀርባላችሁ? እናቀርባለን። እሺ ደስ ወይ የቢዝነስ ሶሻል ሚዲያችሁ ካለ ንገሪኝና እኔ ሜንሽን አደርገዋለሁ ቪዲዮ ውስጥ ችግር የለውም። ኤዲተሮች ሜንሽን ያደርጉታል። ችግር የለውም። የሴትም ቡና ከስር አስቀምጥላችኋለሁ፣ ሞክሩት። ለሀገር ውስጥም አላቸው ኤክስፖርትም ያደርጋሉ ከራሳቸው እርሻ የሲዳማ ቡናውን ቀምሰናል። የሚገርም ነው። እንግዲህ እንቀጥላለን። ቴንኪው በጣም ቴንኪው። እናመሰግናለን።